የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከህዳር 2013 ዓ.ም አንስቶ ግብጽ ባቀረበችው ጥያቄ መሰረት የታላቁን የኢትዮጵያ ህዳሴ ግድብ ግንባታ አስመልክቶ ስብሰባ ያካሂዳል የሚለው ዜና ከተሰማ ጊዜ ጀምሮ በሀገር ውስጥና በውጭ የሚገኙ ኢትዮጵያውያን ትውልደ ኢትዮጵያውያን የኢትዮጵያ ወዳጆችና የእውነት ደጋፊዎች ሰልፍ አካሂደዋል። ኖ ሞር በቃ በማለት በወቅቱ በኢትዮጵያ መንግስትና ህዝብ እንዲሁም በውጭ ሀገር ባለው ዲያስፖራ በኩል ደግሞ የታላቁ የኢትዮጵያ ህዳሴ ጉዳይ ግድብ መነሳት እና መታየት ካለበት በአፍሪካ ህብረት መፍትሄ ማግኘት ካለበት በዚያው አግባብ ነው የሚል ጠንካራ አቋም ተይዞ ሐሳቡ በኢትዮጵያውያንና በደጋፊዎች ይራመድ ነበር። ይህ ሐሳብ የገዛቸው ቁጥራቸው ከ10 የማይበልጥ ኢትዮጵያውያን ተበታትነን ሳይሆን አንድ ሆነን ሌሎችንም ከጎናችን በማሰለፍ ኖ ሞር ወይም በቃ የሚለውን ንቅናቄ መደገፍና ወደፊት መግፋት አለብን አሉ። እናም ቃል ወደ ተግባር ተለወጠ። የበጎ ተጽዕኖ ፈጣሪ ኢትዮጵያውያን ማህበር የሚል ስያሜ ያለው እና በኢትዮጵያ ሕግ የተመዘገበ ማህበር ተቋቋመ። የበጎ ተጽዕኖ ፈጣሪ ኢትዮጵያውያን ማህበር በአዋጅ ቁጥር 1113/2011 በመዝገብ ቁጥር 6953 በኢፌዴሪ የሲቪል ማህበረሰብ ድርጅቶች ባለስልጣን ተመዝግቦ ሰኔ 30 ቀን 2015 ዓ.ም ህጋዊ ሰውነት ያገኘ ሀገር በቀል ማህበር ነው። ማህበሩ በሀገሪቱ የአስተሳሰብ ገበያ ውስጥ በመግባት በጎ ተጽዕኖ ሊፈጥሩ የሚችሉትን ሐሳቦች በማልማትና በማስፋት እንዲሁም ሀገራዊና ህብረ ብሔራዊ አንድነት የሚያፋልሱትን ሐሳቦች፣ አሰራሮችና ድርጊቶች ከሚመለከታቸው ጋር በመተባበር የመከላከል ሥራ መስራት የሚል ተልዕኮ ያለው ማህበር ነው። ለሀገራችን ሰላምና አንድነት በጋራ መስራት አለብን በሚሉ ኢትዮጵያውያን መጀመሪያ 10 ኢትዮጵያውያን የተቋቋመ ሲቪል ማህበር ነው። የማህበሩ አመሰራረት ሲታይ ኢትዮጵያ በተለይ በውጭ የህዳሴን ግድብ እንገድብ ባልነበት በውጭ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተደራራቢ የሆነ ጫና ሲደረግብን ነበር። ይህንን ተደራራቢ ጫና ለመቋቋም ተደራጅተን ብዙውን ኃይል ከጎናችን አሰልፈን መስራት አለብን በሚል የተለያየ ሙያ ያለን እና የምንተዋወቅም የምንግባባም ሰዎች ሆነን ይህን ማህበር መሰረትን። ማህበሩ በ2015 ነው የተመሰረተው። የበጎ ተጽዕኖ ፈጣሪ ኢትዮጵያ ማህበር አባላት ከሁሉም የእውቀት ዘርፍ የኑሮ ደረጃ የተውጣጡ ኢትዮጵያውያን የተሰባሰቡበት ነው። ከምንም በላይ ኢትዮጵያን ማዕከል ያደረገ ማህበር ከሀገር ውጭ የሚገኙ ኢትዮጵያውያንን ለመድረስ በ10 ሀገራት የማህበሩን ዓላማ የሚደግፉና ሌሎችን የሚያስተባብሩ ማህበራት በውጭ ሀገራት አሉት። በቀጣይም በዚሁ ታጥሮ የሚቆም ባለመሆኑ በመላው ዓለም ይሰፋል ብለዋል። በ10 ሀገራት አስተባባሪዎች አሉን። አሜሪካን ጨምሮ አሜሪካን ላይ፣ ለንደን ላይ፣ ሩሲያ ላይ፣ ጣሊያን ላይ፣ ካናዳ ላይ፣ ደቡብ አፍሪካ ላይ፣ ዩናይትድ አረብ ኤሚሬትስ ላይ፣ አሜሪካን ውስጥ ወደ 3 ቦታ አለን አስተባባሪዎች ማለት ነው። ምንድነው ታስታውሱ እንደሆነ አንዴ ኖ ሞር የሚል አንድ እንቅስቃሴ ተጀምሮ በውጭ ያሉ ኢትዮጵያውያን በማንቀሳቀስ ኢትዮጵያ ላይ ሲካሄድ የነበረውን ጫና ሲቋቋሙ ነበር። ይህንን በተደራጀ መልኩ ብንሰራው ለሀገራችን ትልቅ ውጤት እናመጣለን ብለን አስበን ነው ያን ይሄንን ፈጠር ነው። አሁንም እየሰራን ያለ ነው። አሁን በጣም አክቲቭሊ እየተንቀሳቀስን ነው። የአባሎቻችን ቁጥር በጣም በዝተዋል። ናዊዴ ከተለያዩ ሚኒስቴር መስሪያ ቤቶች፣ ከተለያዩ ድርጅቶች፣ ከተለያዩ ኤንጂኦዎች አባሎቻችን አድርገናል። በስልጣን ላይ ያሉ ሰዎች ሁሉ እንደ ሀገራቸውን የሚወዱ ከተለያዩ ባንኮች፣ ኢንሹራንሶች፣ ከአየር መንገድ ጭምር እና ትልቅ ፓወር እንፈጥራለን ብለን አስበን ነው የተነሳ ነው። ማህበሩ ሲጠነሰስ ሰበብ የሆነው ዋና ነገር በኢትዮጵያ አዳዲስ ደግሞም ታላላቅ እውነቶች መከሰታቸው መሆኑን የማህበሩ ፕሬዝዳንት ይናገራሉ። የታላቁ ህዳሴ ግድብ ግንባታ
በኢትዮጵያ በሚገኙ የተለያዩ የፖለቲካና የሀሳብ መሪዎች እንዲሁም የህብረተሰብ ክፍሎች መካከል መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የሀሳብ ልዩነትና አለመግባባት የሚታይ በመሆኑ ይህን ልዩነትና አለመግባባት ለመፍታት ሰፊ ሀገራዊ የህዝብ ምክክር መድረክ በማዘጋጀትና አካታች በሆነ መንገድ በማካሄድ ሀገራዊ የጋራ መግባባት መፍጠር አስፈላጊ መሆኑን በማመን የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ ቁጥር 1265/2014 ተቋቁሞ ወደ ስራ መግባቱና ኢትዮጵያን በዓለም ላይ ያስተዋወቃት የአረንጓዴ አሻራ በኢትዮጵያ ከተሞችና በገጠር መስፋፋት ማህበሩን ያነቃቁ ሁነቶች ነበሩ ይላሉ የማህበሩ ፕሬዝዳንት ከበደ ፎንጃ። ዋና ያነሳሳን ነገር ቅድም እንዳልነው በሀገራችን ታላላቅ 3 ክስተቶች ታይተዋል። አንደኛው ቅድም እንዳልኩት የህዳሴው ግድብ ጉዳይ ነው ዋናው ለመነሻችን። ቀጥሎ ደግሞ የዚህ ሀገራዊ ምክክር ኮሚሽን፣ ሶስተኛው ደግሞ ግሪን ሌጋሲ። ይሄ ግሪን ሌጋሲ የአረንጓዴው ልማት ማለት ነው። ጦርነት አንዳች ትርፍ የለውም። ጦርነት ህይወት ይቀጥፋል፣ አካል ያጎላል፣ ንብረት ያወድማል። ይህን ደግሞ ኢትዮጵያውያን ደጋግመን አይተነዋል። ከዚህ መላቀቅ አለብን። ችግርን፣ አለመግባባትን ተነጋግሮ መፍታት ይቻላል ይገባልም። ይሁን እንጂ ኢትዮጵያውያን ለረጅም ጊዜ ይህንን ማድረግ ሳይቻለን ቆይተናል። አሁን ግን ጊዜው ለመነጋገር አመቺ ነው። ኢትዮጵያን መነጋገር፣ ተነጋግሮ መግባባት አለብን ይላሉ አቶ ከበደ። ስለ ሀገራዊ ምክክር ኮሚሽን ሳነሳ አሁን በሀገር ደረጃ የህዝብ መመካከር፣ ተመካክሮ ችግር መፍታት ለአንድ ሀገር እጅግ ትልቅ ጠቀሜታ ያለው ዋጋ ያለው ነገር ነው። አንድ ፕሮፌሰር መስፍን አሁን የሀገራዊ ምክክር ኮሚሽን ፕሬዝዳንት ናቸው፣ ዋና ኮሚሽነር። በአንድ ወቅት አንድ ወዳጃቸው ሰውየው ደራሲው ማን ነው አንድ መጽሐፍ ጽፎ ሳሙኤል ወልዴ የሚባል ዶክተር ነው። አንድ መጽሐፍ ጽፎ አስተያየት እንዲሰጡ ጠየቃቸው። እዛ መጽሐፍ ላይ ያነበብኩት ነው ከዛሬ 5 ዓመት በፊት። ዓለማችን የተግባቦት ድርቀት፣ የተግባቦት ድርቀት ሰፍኖባታል። ይህ መጽሐፍ ይህንን የተግባቦት ችግር ይፈታል አለ። መጽሐፉ ምንድነው የሚለው? ከመደነጋገር መነጋገር፣ ከመነካከስ መወቃቀስ፣ እንደዚህ አይነት እንትን ያለው ነው። እኛው የቆየ ነው እና ምንድነው ትልቁ የኢትዮጵያ ችግር ጠላቶቻችንም እንደ መግቢያ ቀዳዳ አድርገው የሚጠቀሙበት እንዳንግባባ ማድረግ ነው። የሚግባባ ሰው ተወያይቶ ችግሩን በሰላማዊ መንገድ ይፈታል፣ ሌላ ዓላማ ከሌለው በስተቀር ማለት ነው። አቶ ከበደ እንደሚሉት ሰዎች ሲነጋገሩ እርስ በርስ ይበልጥ ይተዋወቃሉ። በመተዋወቅ ደግሞ መቀራረብና መዋደድ ይፈጠራል፣ ይጠነክራል። ኢትዮጵያውያን ይህን ነው ማድረግ ያለብን። በእኛ መሃል መግባባት እንዳይኖርና እንድንለያይ እየሰሩ ያሉት የኢትዮጵያ ታሪካዊ ጠላቶች ናቸው። ኢትዮጵያን ሊነቁና ይህንን ለማክሸፍ ሊተጉ ይገባል። በዚህ ውይይት ውስጥ ፍቅርም ይፈጠራል። ተወያይተን ችግራችን ከፈታን በኋላ በመካከላችን የሚኖረው መልካም ግንኙነት ነው፣ ፍቅር ነው፣ መተሳሰብ ነው እና ትልቁ ጠላቶቻችን የሰሩት ስራ እንዳንግባባ ማድረግ ነው። ቅድም አንዳንድ ቦታ ላይ በተወሰነ ደረጃ አንስቼዋለሁ። አንድ በጣም እንዳው ልገልጸው የምፈልገው ነገር ዋና ጠላቶቻችን በገንዘብ ድህነታችንን ተጠቅመው በገንዘብ ገዝተው ነው ራሱን የኛ ጠላት አድርገው የሚጠቀሙት። ብዙ ሚስጥሮች እንዲባክኑ የሚያደርጉት እና ይህንን እኛ ከተሳሰብ እኛ ከተረዳዳ ልንፈታው የማንችለው ችግር አይኖርም። እንደምናውቀው ኢትዮጵያ 30 months of sunshine እግዚአብሔር በተፈጥሮ ያደላት ሀገር ናት። ሁሉ ነገር ያላት ሀገር ናት። ከፍተኛ አልሚ የሆነ ወጣት የሰው ኃይል ያላት ሀገር ናት። ጂኦፖለቲካል እንትኗን ብናይ ደግሞ በአፍሪካ ቀንድ ያለች እና ለመካከለኛው ምስራቅ፣ ለሩቅ ምስራቁም፣ ለዩሮፕም፣ ለሁሉም አማካይ ቦታ ላይ ያለች
ደግሞ በማዕድናት የበለጸገች ሀገር ነች እና ጠላት ዋና የሚጠቀምብን እንዳንግባባ አድርጎ እርስ በርሳችንን አባልቶ እኛን ኤክስፕሎይት ማድረግ ነው፣ እኛ መበዝበዝ ነው። ምክክር ማካሄድ የተሻለ ሀገራዊ መግባባት ለመፍጠር ያግዛል። እናም የኢትዮጵያ ሀገራዊ ምክክር ኮሚሽን ይህንን ታላቅ ሀሳብ ያሳካ ዘንድ ማገዝ አለብን። የበጎ ተጽዕኖ ፈጣሪዎች ማህበርም አግዛለሁ ብሎ ነው የተነሳው። ማህበሩ በሀገር ሰላም በሀገር አንድነት ላይ አግዛለሁ ብሎ ተነስቷል። ስለዚህ ለዚህ ቁልፉ ነገር የዚህ ሀገራዊ ምክክር ኮሚሽን መቋቋም ትልቅ ነገር ነው ለኢትዮጵያ፣ እጅግ ትልቅ ነገር ነው። ይሄ አሁን ተጀመረ፣ ወደፊትም ይቀጥላል። ባይዘዌ ይሄ ጅማሮ ነው። በሚቀጥለውም ጊዜ በ10 ዓመት በ15 ዓመት እንዲህ የማይደረግበት ምክንያት አይኖርም። ይሄ ትልቅ ተግባር ነው። ስለዚህ ይሄንን ማገዝ አለብን፣ ማበረታታት አለብን። ባይዘዌ ከነሱ ጋር አግሪመንት አለን ከሀገራዊ ምክክር ኮሚሽንም ጋር እና ወደፊትም ኢቭን ስራውን እንኳን ቢጨርስ የሱን ስራ እየሰራን በተለይ በሀገር አንድነትና በሀገር ሰላም ዙሪያ ችግርን ተወያይቶ በመፍታት ዙሪያ በዚህ ላይ በሰፊው እንሰራለን። መነጋገርን መጥላት አይገባም። በመነጋገር ሁሉንም ችግር መለየት፣ ለይቶም መፍትሄ ማበጀት ይቻላል። ውረድ እንውረድ መባባል ጦርነት ለማንም አይበጅም። የሰለጠነው መንገድ መወያየት፣ መነጋገር ነው። ኢትዮጵያ ሰላምና መረጋጋት እንዳይኖራት ጠንክረው ሌት ከቀን የሚሰሩ ብዙ ጠላቶች አሏት። ስለዚህ አልነጋገርም ማለት ጠላትን መደገፍ ነው። ይህንን ልብ ማለት ይገባል። ውይይትን የሚጠላ ተግባቦትን የሚጠላ አንደኛ ሰይጣን ነው። ተግባቦት በባልና ሚስት መካከል ተግባቦት እንዳይኖር የሚያደርግ፣ በወላጅና በልጅ መካከል መግባባት እንዳይኖር የሚያደርግ፣ በመንግስትና በህዝብ መካከል መግባባት እንዳይኖር። ሌላው ደግሞ ጠላት ነው፣ ታሪካዊ ጠላት፣ ስጋ ለባሽ ማለት ነው። ታሪካዊ ጠላት እንዳናድግ፣ ሰላም እንዳይኖረን በዛ ደግሞ የሚጠቀሙ ኃይላት ናቸው እንጂ ተወያይቶ ተመካክሮ ችግርን መፍታትን የመሰለ ትልቅ ነገር ምን አለ? ጠቃሚስ ነገር ምን አለ? እና ቅድም እንዳልኩት ፕሮፌሰሩ የተግባቦት ድርቆት ያሉት እውነታቸው ነው። ባይዘው የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ከመሆናቸው በፊት ነው ይህን ነገር እንትን ሲል የነበረው እና ምንድነው ይሄ ለኢትዮጵያ ትልቅና አዲስ ባህል ነው፣ እጅግ ጠቃሚ ባህል ነው። ቅድም እንዳልነው እኮ ባለቃና በሰራተኛ መካከል ተወያይተው ችግር መፍታት ሲገባቸው ባለመፍታታቸው በየመስሪያ ቤቱ ስንት ችግር እንደሚፈጠር እናውቃለን። ሌላው ቀርቶ በቤት ሰራተኛና በአሰሪ መካከል ካለው አለመግባባት የተነሳ ስንት ነገር ይበላሽ፣ ስንት ነገር እንዳው እላ ያለውን ብንተው ማለት ነው። እና ስለዚህ ይሄ ሀገራዊ ምክክር ኮሚሽንን ያው ፓናል ውይይቶችን እያዘጋጀን አሁንም የያዝናቸው መርሃ ግብሮች አሉ፣ በሰፊው የምንሰራቸው በምናገኛቸው መድረኮች ሁሉ ይህንን ሳንገልጽ አልፈን አናውቅም። ወደፊትም ደግሞ ትላልቅ ፓናል ውይይቶች በሁሉም ክልሎች ለማዘጋጀት ምንድነው ፕሮግራም ቀርጸን ሁሉን ነገር አሎኬት አድርገናል፣ እንሄድበታለን በሰፊው ማለት ነው። ኢቭን ሀገራዊ ምክክር ኮሚሽን ስራውን እንኳን ቢያቆም ይሄ የመነጋገር ባህል፣ ተነጋግሮ ችግርን የመፍታት ባህል መዳበር አለበት በሚለው ዙሪያ ማለት ነው። ብዙ ባለሙያዎች አሉ በዚህ ረገድ። ኢትዮጵያ አሁን ላይ ልማት ላይ ለማተኮር ሰላም ያስፈልጋታል። ኢትዮጵያ ሰላም ሆነች ማለት ልማትና እድገት የግድ ነው። ስለሆነም እኛ እንደ ማህበር የኢትዮጵያን ሰላም ለማረጋገጥ ከሚመለከታቸው ጋር አብረን እንሰራለን ብለዋል። በተጨማሪም በውጭ ሀገር የሚገኙ ኢትዮጵያውያንን በተመለከተ ከውጭ ጉዳይ ሚኒስቴር ጋር በትብብር እንደሚሰሩ የማህበሩ ፕሬዝዳንት አስረድተዋል። ከኢፌዴሪ የውጭ ጉዳይ ሚኒስቴር ጋር አብረን ነው ምንሰራው። ከነሱም ጋር ጥሩ መግባባት አለን፣ ፈጥረናል። ከነሱም ጋር እንደዚሁ እንዳውም በምን ጉዳዮች ላይ ተግባብተን መስራት እንዳለብን የመግባቢያ ሰነድ አዘጋጅተን እንትን ብለናል፣ ተስማምተናል።
ከሀገራዊ ምክክር ኮሚሽንም ጋር በተመሳሳይ ሁኔታ ማለት ነው። ብዙ ትልልቅ ስራዎች እየተሰሩ ነው። በቃ አዎ ለኢትዮጵያ ከዚህ በኋላ ሰላም ያስፈልጋታል። ኢትዮጵያ ሰላም ከሆነች ኢትዮጵያን ከእድገትና ከግስጋሴ ሊያቆማት የሚችል አንድም አይነት ኃይል አይኖርም። አሁን በነገራችን ላይ በተለያየ አካባቢ የምናያቸው የጠላቶቻችን ምንድነው ተላላኪዎች ናቸው። እነዚህ በእርግጠኝነት የዛሬ 5 ዓመት የዛሬ 6 ዓመት አናያቸው። ለምን? ዋናው ምንጩ ተደፍኗል። እዚህ ጋር የህዳሴው ግድብ ተገንብቶ ተጠናቋል። የህዳሴ ግድብ ተገንብቶ መጠናቀቅ ማለት ለኢትዮጵያ ምንምና ምንም ከምንም በላይ ባይዘወይ በኢትዮጵያ የ6000 ዓመት ታሪክ ተሰራ የሚባለው ትልቅ ስራ ቢኖር ይህን ግድብ ሰርቶ ማጠናቀቅ ነው። መጀመሩ አይደለም ዋናው ቁም ነገር መጠናቀቁ እና ከዚህ በኋላ ኢትዮጵያን ማንም ሊያቆማት አይችልም። አቶ ከበደ በሌላ በኩል ኢትዮጵያ በታሪኳ ተደጋጋሚ ጥቃት ተሰንዝሮባታል። ልጆቿ ደግሞ ተበታትነው ሳይሆን አንድ ሆነው ጥቃቱን መክተዋል፣ መልሰዋል ይላሉ። በዚህ ጊዜ ሁሉ አልተሸነፉም። ታዲያ አለመሸነፍ ምን ማለት ነው? ኢትዮጵያውያን አንድ ሲሆኑ ይችላሉ ማለት ነው። የሚያቅታቸው ነገር የለም ማለት ነው። ይህን ችሎታ ደግሞ ከጦርነት ባሻገር ለልማትም ልንጠቀምበት ይገባል። እንችላለን እያልን ነው ብለዋል። አሁን የኢትዮጵያ ድምፅ የሚሰማበት የኢትዮጵያ ጊዜ ነው በማለት 21 ጊዜ ጦርነት ተከፍቶ 21 ጊዜ አለመሸነፍ ማለት ምን ማለት? 21 ጊዜ። ስለዚህ ይሄ ወቅት ይሄ ጊዜ የኢትዮጵያ ጊዜ ነው። እግዚአብሔር ያኔ በመጽሐፍ ቅዱስ እግዚአብሔር የእስራኤላውያን ድምፅ ሰማ፣ ጩኸት ሰማ ይላል። አሁን የኢትዮጵያ ድምፅ የተሰማበት ወቅት ነው። የኢትዮጵያ ጩኸት የተሰማበት ወቅት ነው። ከዚህ በኋላ ኢትዮጵያ ከሀያላን ከሚባሉት ቀድማ እንደምትገኝ ምንም ጥርጥር የለንም። እኛ በዚህ ሞራልና በዚህ ተስፋ ነው አሁንም እየሄድን ያለ ነው። የአረንጓዴ አሻራ ኢትዮጵያን እንደገና በበጎ ተግባር ያስተዋወቀ ነው ይላሉ አቶ ከበደ። ምክንያቱ ደግሞ የተመናመነውን የሀገሪቱን የደን ሽፋን ትርጉም ባለው መልኩ እየቀየረ ነው። ይህ ብቻ አይደለም። ከሀገሪቱ አልፎ የጎረቤት ሀገራትም እንዲተገብሩት በመደረጉ በአካባቢው የአየር ንብረት ላይ ለውጥ እየመጣ ነው። ከሁሉም በላይ በዓለም የአየር ንብረት ላይ ኢትዮጵያ አዎንታዊ ተጽዕኖም እያሳደረች ነው። በዚህ ጉዳይ ላይ የውጭ ሀገራትም ሳይቀሩ ምስክርነት ሰጥተዋል። ዛፍ ማለት ህይወት ነው። ያኔ በደርግ ጊዜ አንድ አባባል ነበር እናስታውስ እንደሆነ አንድ ዛፍ የቆረጠ አንድ ነፍስ እንደገደለ ይቆጠራል ይባል ነበር። ባይዘው ነበር እኮ እንዳው እንደዚህ ብዙ እንትን አላለም እንጂ ጅማሬው ነበር። በተለይ የተተከሉት እንዳይቆረጡ በተቻለ መጠን ደግሞ ቁጥቁጥም ብትሆን መትከሉ ነበር። ይሄኛው ግን በጣም ታስቦበት በጣም ታቅዶ በሰፊው የተሰራ ስራ ነው። ያው ህይወት ነው። ዛፍ ህይወት ነው። አዎ ዛፍ እንጨት ነው። ሁሉ ነገር ነው። ጠረጴዛ ነው፣ ወንበር ነው፣ በር ነው፣ ኮርኒስ ነው፣ ስፖንዳ ነው። እንጨት ዶላር ነው ኤክስፖርትም ተደርጎ። ከዛም ባሻገር ፍራፍሬው ራሱ አቮካዶን እያየን ነው፣ ፓፓያውን እያየን ነው፣ አይተን በማናቀው ቁጥር ማለት ነው። ይሄ ብቻ አይደለም፣ ፍራፍሬው እንደገና ኤክስፖርት ይደረጋል። እነዚህ ተደማምረው ቅድም እንዳልነው ስለ ህዳሴ ግድብ እንዳው መገንባቱ አልን እንጂ ስንት ትሪሊየን ዶላር ወደ ባዕድ ሀገር ይሄድ የነበረውን አፈር አቁመናል። ግብጾች አፈር ኤክስፖርት እንደሚያደርጉ ታውቃላችሁ። ወደ መካከለኛ ምስራቅ አፈርኛን አፈር ለማፈር እንደ ማዳበሪያ በከረጢት እንትን ብለው ኤክስፖርት ያደርጋሉ ወደ መካከለኛም፣ ወደ ሳውዲ አረቢያ፣ ወደ ኢምሬት፣ ወደ እነዛ ሀገራት በሙሉ። ይሄ ሁሉ ቆመ። እንዳውም ባለፈው ጊዜ ጠቅላይ ሚኒስትራችን ሲናገሩ ወርቅም ጭምር ነበር ሲሄድ የነበረው አሉ። አሶሳ ታውቃላችሁ፣ በወርቅ ሀብት የበለጸገች ሪጅን ናት፣ አውቃታለሁ እኔ። እና ወርቅ ጭምር ነው የቆመው።
ይሄ ኳትሪሊየን የምንለው ነው። ውሃው በራሱ ወደፊት ትልቅ ቫልዩ ያለው እንደው አንዱን ሊትር $1 እንኳን ብናስበው ስንት ቢሊየን ዶላር ሴቭ አረግን ማለት ነው። ይሄ ብቻ አይደለም፣ አሳው ይኖራል፣ ደሴቶች አሉ፣ ሪዞርቶች አሉ። እስካሁን በተጠቀሱትና በሌሎችም አወንታዊ ተግባራት ኢትዮጵያ ተፈላጊና ተመራጭ ሀገር እየሆነች ነው የሚለው ፕሬዝደንቱ ይህ በጎ ተግባርና ገጽታ ወደ ኋላ እንዳይመለስ መጠበቅ ይገባል፣ ለዚህ ደግሞ ኢትዮጵያን መንቃት አለባቸው በማለት አሳስበዋል። በውጭ ዓለማት ያሉ ባለሀብቶች ትኩረት የሚሆነው ኢትዮጵያ ላይ ነው። አንደኛ ሰርቶም ለማደግ፣ ሁለተኛ ኢትዮጵያንም ለማሳደግ ለመካስ። ስለዚህ በዚህ ወቅት ኢትዮጵያውያን መንቃት አለብን። ለሀገራችን ሰላምና አንድነት ከምንም ነገር በላይ ትኩረት መስጠት አለብን። በተለያየ ምክንያት ተደለል ሊሆን ይችላል፣ ግን ኢቭን ደላዮቻችን ራሳቸው ይቅርታ ጠይቀው በምልጃ ወደ ኢትዮጵያ ስለሚመጡ ኋላ የታሪክ ተወቃሽ እንዳንሆን ሌላው ቢቀር የእድገትና የብልጽግና እንቅፋት መሆን የለብንም። በቃ አቶ ከበደ ታሪካዊ ጠላቶቻችን ያሏቸው ወገኖች ኤርትራን ከኢትዮጵያ አስገነጠሉ፣ ይችን ታላቅ አገርም ወደብ አልባ አደረጓት። ይህ ለሀገሪቱ ትልቅ ጠባሳ ነው፣ ለትውልድ ማፈሪያ። ያም ሆኖ ግን ማረምና ማስተካከል ይቻላል። ይህን ለማድረግ ደግሞ ኢትዮጵያውያን አንድ ሆነው ሰላምን ማረጋገጥ አለባቸው ብለዋል። ታሪካዊ ጠላቶቻችን ወጥ ነው 21 ጊዜ ጦርነት ከፍተውብን ያልቻሉትን በሰላማዊ መንገድ ነው ታውቃላችሁ አሳልፈን የሰጠነው። ይህ ትልቅ የታሪክ ጠባሳ ነው። የትውልድ በሙሉ በቃ ማፈሪያ ነው ይሄ ተግባር እና አሁንም ሊታረም የሚችል ነገር ነው። በእኛ እይታ አንድነት ካለን፣ ሰላም ካለ ኢትዮጵያን ሊቋቋም የሚችል ምንም አይነት ኃይል አይኖርም። ይሄን ሁሉ የተፈጸመውን ስህተት እናረማለን፣ በእርግጠኝነት እናረማለን። እና ደግሞ የግድ ያስፈልጉናል እነዚህ ነገሮች። እነዚህንም ጨምረን በተለይ በሀገር አንድነትና ሰላም ዙሪያ በስፋት እንሰራለን። ለሀገር አንድነትና ሰላም እኛ በርትተን እንሰራለን በሚቻለን አቅም ሁሉ። ሀገር ደግሞ የሁላችን ናት፣ ተጠቃሚዎችም ሁላችን ነን። ይህን ለማለት ነው። አመሰግናለሁ። የበጎ ተጽዕኖ ፈጣሪ ኢትዮጵያውያን ማህበር በዋናነት የህዳሴን ግድብ ግንባታ መደገፍ፣ ሀገራዊ ምክክር ኮሚሽን የተነሳለትን ዓላማ እንዲያሳካ፣ ኢትዮጵያ በአረንጓዴ አሻራ የጀመረችውን ለውጥ ከግብ እንድታደርስ የበኩሉን እያደረገ ነው። ከዚህ ባለፈም ማህበሩ የሁሉ ነገር መሰረት የሆነውን የትምህርት ሥራ ለማገዝና ለመደገፍ አልቦዘነም። በዚህ ረገድ በምዕራብ ኢትዮጵያ ትኩረት ለመምህራን በሚል ፕሮጀክት ባከናወነው ተግባር በትምህርት ጥራትና በተማሪዎች ውጤት ላይ ለውጥ አምጥቷል። የበጎ ተጽዕኖ ፈጣሪዎች ኢትዮጵያን ማህበር ከተቋቋመ አጭር ጊዜ ነው። በዚህ አጭር ጊዜ ግን በዋና ዋና ሀገራዊ ጉዳዮች ላይ ከዳር ሳይሆን በያገባኛል ስሜት የሚሰራቸውና የሚያስተባብራቸው ተግባራት ትላልቅ ናቸው። ግን ደግሞ መሰራት ያለባቸው ብዙ ተግባራት አሉ። እነዚህም ሀገር ከዜጎች ጠብቃለች። እናም ዜጎች አድርጉ ተብለው ሳይሆን ማድረግ አለብን ብለው መሰባሰብ አለባቸው።